እንሳ ሳይገቡ ታሪክን ቀያሪ ይባላል። ጎበዝ ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ካለ ከ60 ሚሊዮን ኦርቶዶክሳዊ ዘረኛ ያለነ ስንት አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው ምና አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል አጌጥንበት ስምህን ተዋብንበት ፍቅርን ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን የኦርቶዶክስ እምነት ተከታዮች በመላው ዓለም እንዲሁም በአገር ውስጥ ያላችሁ ፍጹም የሆነ እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ለዛሬውም እግዚአብሔር ለበረከት ይሁንን ዘንድ እንሰማው እንማርበት እንለወጥበት ዘንድ የተለያዩ መምህራን ያስተማሩትን ቪዲዮዎች ከንጨጨባ አድርጌ ይዤ መጥቻለሁ። አብሮነታችሁ ከኔ ጋር ይሁን። ፍጹም የሆነ እግዚአብሔር ሰላም በያለንበት ከሁላችሁ ጋር ይሁን። ይሄ ቻናል ያድግ ዘንድ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለኦርቶዶክሳውያን ታዳርሱ ዘንድ በአክብሮት ተጠይቃለሁ። መልካም ቆይታ ይሁንላችሁ። አብረን ቆይ። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈራቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ? እኛ ስንታረድ ለምን? ኦርቶዶክሳዊ እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። እግዚአብሔር ዜግነት አለው የለው? ኢትዮጵያዊ ነው አሜሪካዊ? እንዴት ዋላችሁ? እግዚአብሔር ኦሮሞ ነው አማራ? ትግሬ ነው ወላይታ? ቅዱሳን ማንን ነው መስለው የኖሩት? ኧረ ተናገሩ። እኛ ክርስቲያንን አይደለንም። ታዲያ ማንን ነው መምሰል ያለብን? በዚህ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ካለ ከ60 ሚሊዮን ኦርቶዶክሳዊ ዘረኛ ያለነ ስንት ይገኛል? እንኳን ሌላ የሚያሳፍረኝ ነገር ታውቃላችሁ? ከመደበኛው ከኛ በላይ መነኮሳት ይብሳሉ ለዘረኝነቱ። አንድ መነኩሴ የዛሬ ወር ወይ 2 ወር አካባቢ መተው ሚዲያ ላይ ቅሬታ አስራልኝ፣ የቅሬታ ዜና አስራልኝ አለ። ምንድነው ስላቸው በአማራነት የተገፍቻለሁ አለ። እና አንተ ቾሮ መድኃኔዓለም እንደው ባለፈው ታስታውሱ እንደሆነ የልጅ አገረዳው ታታ
አውራ መንገድ ላይ ተኝታ ተነሽ ቢሏት ምን ነው ያለ ማፈር ነው ይላሉ አይደል አባቶቻችን። ከማሰባቸው መናገራቸው ደግሞ ከማውራታቸው በላይ በአደባባይ በሚዲያ ይነገርልኝ መነኩሴው አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ ተብሎ ይነገርልኝ። ስታስቡት ምንኩስናው ያባንጦንስ ነው አይደለም? ንገሩኝ። ታዲያ ይሄ ሰው ነገረ ቅዱሳንን ባያውቅ የቅዱሳን ነገር ባይረዳው አይደለም? በነገራችሁ ላይ የቅዱሳንን ነገር ስታውቁ ባትሰሩት እንኳን አይወቅስም? ይወቅሳል አይደለም? ይወቅሳል እኮ በጣም። ስለዚህ አሁን ኢትዮጵያ ውስጥ እየሆነ ላለው ነገር ትናንትም ለሆነው አሁንም እየሆነ ላለው ነገም ለሚሆነው ችግር ሁሉ መፍትሄው ነገረ ቅዱሳን ነው ብዬ አምናለሁ። እስኪ እንፈትነው። ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዶ በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም ይናገር ሰው ካለ ቢታሰር ዝም ይናገር ሰው ካለ ቢሰቃይ ዝም። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ እንዘን። ውስጣችን ምንም ባናደርግ እንኳን በውስጣችን ግን እንዘን። ዛሬ በየመንገዱ የወደቁ ሰዎች አሉ። እኔና እናንተ ሳምራዊ እንድንሆን ያስፈልጋል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ከኢየሩሳሌም ወዴት ሲወርድ? ወደ ኢያሪኮ። ምን ሲል ሲወርድ ነው። ቃላቶቹን እያንዳንዳቸውን ከተመለከታችኋቸው ሁልጊዜ ጌታ በሆነ ምሳሌ እንጂ ባልሆነ ምሳሌ አያስተምርም ይላሉ መተርጉማን። ምን ማለት ነው? የሚገልጣቸው አገላለጦች ቃላቶቹ ተናግረን የጨረስናቸው አይደል፣ አያልቁም። በነገራችን ላይ ማንም ሰው ወንጌል ገብቶኛል እስከ መጨረሻው የሚል ሰው ውሸታም፣ ወንጌልም ላይ ሐሰት የሚናገር ሰው ነው። ወንጌል በየጊዜው እየተገለጠ እየበራ የሚሄድ ምስጢር ነው። ልክ እንደ ብርሃን እየጨመረ 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 የሚሄድ ምስጢር ነው እንጂ በአንድ ጊዜ የሚገለጥ አይደለም። ጨርሰን አናውቀውም ወንጌል። እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ኢያሪኮ የሲኦል ምሳሌ ነው። ኢያሪኮ የሞት ምሳሌ ነው። ኢያሪኮ የመቃብር ምሳሌ ነው። ኢያሪኮ የዝቅጠት ምሳሌ ነው። ኢያሪኮ የውርደት ምሳሌ ነው። ኢየሩሳሌም የከፍታ ምሳሌ ነው። ልዕልና ነው። የነፍስ ልዕልና፣ የእውቀት፣ የመንፈሳዊነት፣ የሃይማኖት፣ የክርስትና የዚህ ከፍታ የሚያሳይ ነው ኢየሩሳሌም የሚለው። ኢየሩሳሌም ማለት ሀገረ ሰላም ማለት የሰላም ሀገር ማለት እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይህንን መተርጉማን ከኢየሩሳሌም ወደ ኢያሪኮ 18 ማይል ርቀት አለው ይላል። ስንት ማይል አልኳቸው? 18 ማይል ርቀት አለ። እና ኢያሪኮ የሚባለው በጣም በተለይ መሄጃው መንገዱ በጣም አለት የበዛበት በረሃማ እጅግ በጣም የሚያስጨንቅ፣ ከዛ ደግሞ ኢያሪኮ ሸለቋማ ወንዛማ የሚባል አይነት ዝቅተኛ የሚባል ቦታ ነው። እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ብሎ ይጀምርና ወንበዴዎች አገኙት ይላል። የመጀመሪያው ሰውየው ከኢየሩሳሌም ስለወጣ ወንበዴዎች ወደቀ። ወንበዴዎች ወደቀ ከከፍታው ሲወርድ ማለት። አንዱ ትልቁ ነገር ከከፍታችን ስንወርድ የመጀመሪያው አጋንንት ያገኙ። ወንበዴዎች የተባሉት አጋንንት ናቸው። ርኩሳን መናፍስት ናቸው። እኩያን መናፍስት ናቸው። እግዚአብሔር ከክፉ መናፍስት ሁላችንንም ይሰውረው። እና ከቤተ ክርስቲያን ስንወርድ፣ ከጸጋችን ስንወርድ፣ ከመንፈሳዊነታችን ስንወርድ፣ ከነበረን ማንነታችን መንፈሳዊ ማንነታችን ከደግነታችን ስንወርድ ሰው በወንጌል ካልኖረ ጭንቅላቱ ይጠባል። እንደ ዶሮ ጭንቅላት። የዶሮ ጭንቅላት ትንሽ ናት። የዶሮ ዓላማ ደግሞ መበተን ነው። ከምትበላው ምትበትነው ነው። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገርም ይመራል። በታኝ አፍራሽ እንዲህ አይነት ጭንቅላት ይዞ የቤተክርስቲያን መሪ መሆን አይቻልም። አይቻልም። ጠባብ የሆነ አመለካከት፣ ሰፊ የሆነ ማመለካከት ነው ሊኖረን የሚገባ። ወደ አገልጋይነት ተመለስ። ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም። ካህን አገልጋይ ነው። ምእመናን ለማገልገል ሌት ተቀን ለምእመናን ማገልገል ብቻ አይደለም፣ ለምእመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይ አትሁን። ልንገራችሁ ቅዱ ሁለት ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለም። ወይ ቤተ መንግስት መሆን ነው
ወይ ቤተ ክህነት መሆን። እንደዚያ የሆነ ሰው ሁለቱንም ያጣል ማለት ነው። ሁለቱንም አጥቶ ነገ ይዋረዳል። አይቻልም እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ ይሄኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎቱ ተመለስ፣ ለምእመናን ለመምከር ተመለስ። ቤተ መንግስት ፍርፋሪ የቀመሰ ሆዳም ነውና እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ አዎ ና በትክክል ስራ ነው። ዓላማዬ እሱ ነው፣ እንደሱ ነው እያልኩ ያለው። የዚህ ቤተ መንግስት ፍርፋሪ የቀመሰው ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም፣ ሆዱ ጋርዶታል። አይደል? እየሆነ ያለው አይደለም፣ እየሆነ ያለው አይደለም። እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት ተመለስ፣ ወንድምን ውደድና አገር ስራ። ያንተ ዓላማ ይሄ ነው። አባቶች የነገሩም ይሄ ነው። ቤተ ክርስቲያን መጽሐፍም የነገረን ይሄንን ነውና ወደ ሕጋችን ወደ ቅድስናችን ልንመለስ ይገባል። ወደ ሕይወታችን ልንመለስ ይገባል። እስቲ ባካችሁ እንዋደድ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክላቸው፣ እድሜ በጤና ይጠብቅልን። እንግዲህ እንደሰማችሁት ነው ሰሞኑን እየሆነ ያለው በየክልሉ በየከተማው በየቦታው። በነገራችን ላይ ሚዲያው የሚዘግበው ውጭ ብዙ በየቦታው ብዙ ነገር አለ የሚሰማ ከተነገረው ያልተነገረው እልፍ ነው። ግፉ በቤተ ክርስቲያን ላይ በምእመናን ላይ እየተደረገ ያለ ነገርን እግዚአብሔር ያስታግስልን ማለት ነው። ከዛ በተረፈ ደግሞ እንደው እርስ በርስ ከመወነጃጀል እርስ በርስ በዘረኝነት በደቦ በግሩፕ ተከፋፍሎ አንዱ ላይ እንደው ክፋቱን ብቻ የምንዘግበው ክፋቱን ብቻ። በተለይ ኦርቶዶክስ አማኝ ሆኖ ሚዲያ ያለው ሰው የሚደንቅ ነው። በቃ የቤተ ክርስቲያንን ገመና አምጥቶ ማስጣት፣ የአባቶችን ስተት እንደው ስተት ሆኖ እንኳን ቢገኝ እግራቸው ስር ወድቀው አባቴ ሆይ ምንድነው የሆነው? ምንድነው ጥፋቱ? እንደው አይነ ልቦና በራካለም አይነ ልቦናማ በራካለም ማስተዋል ከተሰጠንማ ቁጭ ብለን የኛ ድካም ነው ይሄ ኃጢአት የኔ ነው ነበር ማለት ያለብን። ግን ጠቅላላ ክስ ነው። አንዱ አንዱን ይከሳል፣ አንዱ አንዱን ያከሳል። አንዱ ኦርቶዶክስ ነኝ የሚል ባለማተብ ጠቅላላ ሚዲያ ያለው በጠቅላላ እግዚአብሔር ማስተዋሉን ይስጣችሁ። በእውነት ሁላችንም ተለክፈናል፣ ተመርዘናል በዚህ ትምክህት። ስለዚህ ሁላችንም በአንድ መንፈስ በጸሎት የኔ በደል ነው የኔ ኃጢአት ነው ቤተ ክርስቲያንን እንዲህ የሚያሳድዳት አባቶች የሚታረዱት ህፃናት የሚታረዱት ነፍስ ሳያውቁ ጡት ጠብተው ሳይጥሉ ጡት መንከስ እንኳን የማይችሉ ህፃናት እንደዚህ የሆኑ እኛ እንደገና ሽቅብ ወደ ላይ መፋረድ አንዱ ላይ እንዴ የግል ጸሎት ላይ የሚያተኩራል። ስለ ራስንሳ ስለ ራሳችን ስጋው ደግሞ ስለመቀበል መትጋቱ ቀረና እንደገና መወነጃጀል አባቶችን። እግዚአብሔር ለሁላችንም ማስተዋሉን ይስጠን። ወደሚቀጥለው ሄዳለን። አብራችሁ ልክ መቃብር እስክንገባ ድረስ ነው እየጠበቅን ያለ ነው ላለመቁረብ፣ የክርስቶስን ስጋና ደም ላለመቀበል ሰው እስከ ዕለተ ሞቱ ነው እየጠበቀ ያለው። ይኸውላችሁ ማመን ያለባችሁ ትልቁ ነገር ያለ ክርስቶስ ስጋና ደም ገነት የሚባል ነገር የለም። ያለ ክርስቶስ ስጋና ደም ሕይወት የለም። ስለዚህ ሕይወትን የሚፈልግ የዘላለም ዕረፍት የሚፈልግ የእግዚአብሔርን መንግሥት የሚፈልግ የክርስቶስን ስጋና ደም መቀበል አለበት። ይሄ ምንም ማሽሞንሞንና ማባበያ የሚፈልግ ትምህርት አይደለም። ስጋና ደሙን ተቀበሉ ግዴታ ስለሆነ። ሰው ስራ አለብኝ እንዲህ አለብኝ እያለ እየባከነ እየባዘነ ንስሐ ላለመግባት፣ ላለመመለስ፣ ላለመጸጸት፣ ወደ እግዚአብሔር ላለመቅረብ፣ ላለመቁረብ ብዙ ምክንያቶችን ይደረድራል። ወገኖቼ ምክንያት አያድንም። ምን አያድንም አልኳችሁ? ምክንያት በሉ እስኪ። አያድንም በሉ። ምክንያት በሉ። አያድንም። አዳምና ሔዋን በተሳሳቱ ጊዜ ዘፍጥረት ምዕራፍ 3 ላይ እግዚአብሔር አዳም ወዴት ነህ አለው። ከዚያ እሱም ራቁቴን ስለሆንኩኝ ፈራው፣ ድምፅህንም ሰማውና ተሸሸኩ አለ። ቅጠል ውስጥ ተደብቆ ከእግዚአብሔር የተሰወረ መስሎታል።
እግዚአብሔር እንኳን ቅጠል ውስጥ ተደብቆ ልብና ኩላሊትን የሚመረምር አምላክ ነው። እንኳን የተናገርነውን ያሰብነውን ያውቃል እግዚአብሔር። ከዛ በቅጠል ተሸፈነና ድምጽህን ሰምቼ ፈራዋለ። በፊት እኮ የእግዚአብሔርን ድምጽ ሲሰማ የሚጽናና የሚደሰት ነበረ፣ የሚያርፍ ነበር እግዚአብሔርን ድምጽ ሲሰማ። አሁን ግን ሕጉን ሲተላለፍ ራቁቱን እንደሆነ ታወቀውና ተደበቀ። ከዚያ በኋላ አትብላ ያልኩህን በላህን ሲለው እኔ አይደለሁም ሔዋን ናት ያሳሳተችኝ አለ። ሔዋንን ሲጠይቃት እባብ ነው ያሳሳተኝ አለች። እግዚአብሔር ሦስቱንም ረገማቸው ይላል። እየሰማችሁ ነው አይደል? አዳምን እንደዚህ አለው፣ መሬት እሾህና አመኬላ ታብቅልብህ አለው። ጥረ ግረ ላብህን ጠብ አድርገህ ብላ። ይኸውላችሁ እሾህና አመኬላ ኃጢአትን ታብቅልብህ። ኃጢአት ነው፣ ሞት ወደ ዓለም ገባ በኃጢአት መንገድ። ስለዚህ አዳም ተረገመ፣ ሔዋንም ተረገመች፣ እባብም ተረገመ። ሦስቱንም እግዚአብሔር ረገመ ይላል። ምክንያት ሊያድናቸው አልቻለም። ሔዋን ናት ስላለ፣ እባብ ነው ስላለች፣ እገሌ ነው እገሌት ነው ስለተባለ የሰው ልጅ በምክንያት አይተርፍም። ራስን አድን ተብሎ ተጽፏል። ስራ ስላለብኝ ነው፣ ትምህርት ስላለብኝ ነው፣ እንዲህ ስላለብኝ ነው፣ ንግድ ስላለብኝ ነው፣ ልጆቼን ለማሳደግ ነው፣ እንዲህ ለማድረግ ነው። የምንደረድረው ምክንያት ለዘላለም ሕይወት ዋስትና መሆን አይችልም። ተቀበሉ ሥጋ ወደሙን፣ ቁረቡ ወደ እግዚአብሔር ቀርባችሁ ንስሐ ግቡ ተመለሱ ይላል እግዚአብሔር ቃል። እስከ መቼ ነው እኛ የምናባብለው? እግዚአብሔር ደግሞ አይታለልም፣ ሁሉን ያውቃል። ገላትያ ምዕራፍ 6 ላይ እግዚአብሔር አይዘበትበትም ተብሎ ተጽፏል። ሁሉን አዋቂ አምላክ ነው እግዚአብሔር። ስለዚህ እንደዚህ አላቸው፣ ሥጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ አለ ሕይወት የላችሁም አለ። ንስሐ ሳይገቡ ታሪክን ቀያሪ ይባላል። ንስሐ አባት ሳያበጁ እንደ ቃሉ ለመመላለስ ለመጓዝ ሳይዘጋጁ ታሪክን ቀያሪ ይባላል። ያልተቀየረ ታሪክ ይዞ ነውር አይደለም። ሰው በሚያውቀው ድህነታችሁ ቢለወጥላችሁ ኃጢአታችሁ ተለውጦላችኋል። ድህነታችሁ ሲፈቅላችሁ በደላችሁ ተሰርዮላችኋል። የባንክ ዕዳ ሲፋቅላችሁ ሲቀደድላችሁ የዕዳ ደብዳቤ የኃጢአታችሁ በፍዳ የሚያስይዘው የኃጢአት ደብዳቤ ጠፍቶላችኋል፣ ጠፍቶልናል። ዲያብሎስ የሚያቆመው ምስክር የለብንም። ፍርድ ቤት ላይማ የሐሰት ምስክርም ቢሆን ገዝተን ፋይሉን ልናዘጋው እንችላለን። ግን በዲያብሎስ በኩል የሚመዘብዝብንን የኃጢአት ዶሴ ማዘጋት ሳንችል ታሪክን ቀያሪ ይባላል። ከኃጢአት የሚበልጥ ምንም አይነት በሽታ የለም። እንደው ሰው ጤነኛ ነኝ ይላል፣ የኃጢአት በሽታ እንዳለበት ረስቶ ማለት ነው። ንስሐ ሳይገባ እኮ ነው። ለዚያው እግሩ ከሚያነክስ ሰው ልቡ የሚያነክስ ሰው አይብስም? ይብሳል። ቂመኛ በቀለኛ ሰው አይብስም እንዴ? ከመልከ ጥፉ ሰው ልቡ የቆሸሸበት ሰው ይብሳል እኮ አዳፋ ልብስ ከለበሰ ሰው። ይህንን እንኳን ያነጻል እግዚአብሔር፣ ይህንንም ይፈውሳል። ስለዚህ ወገኖቼ ዛሬ እግዚአብሔር እንዲያው ለሳራ ልጅን ሰጥቶ የባረካት እኛንም ከኃጢአት ሁሉ ነፃ አድርጎም በእውነት አሁን ይሄ ሊድን ነው ተብሎ ተስፋ የተቆረጠብን ልንሆን እንችላለን። ታሪክን ቀያሪ ማለት ግን ምን ማለት እንደሆነ ገብቷችኋል? ታሪክን ቀያሪ ማለት ድህነታችንን በባለጠግነት ሲተካው እንዳይመስላችሁ። አሮጌ ልብሳችሁን በአዲስ ሲተካው አይደለም። ታሪክን ቀያሪ ብላችሁ መዘመር ያለባችሁ እኔ በእውነት እንደ ክርስቲያን ነው ማሰብ ያለባችሁ። ክርስቲያን ታሪክ የተቀየረ የሚለው ከኃጢአት ወደ ጽድቅ ሲመጣ ነው። ክርስቲያን ታሪክ የተቀየረ የሚለው እግዚአብሔርን ወደ ማወቅ ሲሸጋገር ነው። የጳውሎስ ታሪክ የተቀየረው ከአሳዳጅነት ወደ ሐዋርያነት ሲመለስ ነው። ልብ በሉ። የጴጥሮስ ታሪክ የተቀየረው አልቅሶ ጽኑ ለቅሶ መራራ ለቅሶ አልቅሶ የኃጢአቱ ይቅር ሲባል ነው። የማርያም መግደላዊት ታሪክ የተቀየረው ሽቱን ሰብራ በጌታ እግር ላይ አፍስሳ በእንባ ኃጢአቷ ከታበሰላት በኋላ ነው። የመጻጉዕ ታሪክ የተቀየረው መቼ ነው? ሲፈወስ አይደለም፣ ለሌላ ኃጢአት ነው እንደውም ተላልፎ የተሰጠው። ታሪኩ አልተቀየረም። ታሪካቸው በባለጠግነት የተቀየረ መስሏቸው የሚደክሙ ሰዎች አሉ። እንዴው ባለጸጎች ስላደረጋችሁ ብቻ ታሪክን ቀያሪ ብላችሁ እንዳታስቡ እግዚአብሔርን በእውነት። ምክንያቱም እግዚአብሔርን ያመለክነው ሆዳችንን እንዲሞላ አይደለም። ክርስቲያን የሆነው ነጭ ልብስ ለመልበስ አይደለም። ክርስቲያን የሆነው መንግስቱን
ርስቱን ለመካፈል ስለሆነ ነው። ሳይቆርቡ ታሪክን ቀያሪ ያለን ብዙ ካህናት መክረዋችሁ፣ ብዙ መምህራን መልሰው አስተምረዋችሁ በቃ አይመለስም ብለዋችሁ ተስፋ ቆርጣችሁ ሊሆን ይችላል። ግን እግዚአብሔር ልባችሁን የባረከው ቀን እንደናንተ አማኝ አይገኝም። በእውነት እንደናንተ ለጋስ አይገኝም። ምክንያቱም ፈያታዊ ዘየማንን በአንድ ቀን እንደለወጠው እናውቃለንና ነው። ከ30 ዓመት በላይ የስርቆት ልምድ ያለውን ሰው በአንድ ቀን መለወጥ ይሄ ከባድ ነው። ግን በእግዚአብሔር ዘንድ ደግሞ በጣም ቀላል ነው። ስለዚህ የሳራን ታሪክ የለወጠ እግዚአብሔር የእኛን ታሪክ አይለውጥም? ይለውጣል። ስለዚህ ስንመለስ ኃጢአተኞች ሆነን አንመለስም ማለት ነው። መናገርም ራሱ በጣም ቃላት ያንሰኛል። ለሰሚነሽ መናገር ምን ሆነ መሰላቸው? 4 ዓመት ያህል የገዛው ቤት ሰነድ አቋም ተብዬ ችግር ላይ ነበርኩኝ ያለሁትና እንደገዛሁት ሰነድ የለውም ተብዬ ግራ ገብቶኝ ለእመቤቴ መቼ መጥቼ ነገርኳት። አሁን ከፊታችን የነበረው ሰኔ ማለት ሰኔ 14 ምናረጋ የቀመጥቼ ነገርኳት። አለቀስኩ፣ ከአንጀቴ በጣም አለቀስኩና እናቴ መሬቴ የልጆችን ቤት እንደው ሸጬ የመጣው ሰነድ ያለውን ቤት እና እመቤቴ ማርያም እባክሽን የገዛሁትን ደግሞ ሰነድ የሆነውን እመቤቴ በእጅ አስረክብ ነገርኳት። መቼ ነው? ሰኔ 14 በሳምንቷ በጣም በፊቷን አለች። በእመቤቴ ቀን ሰነዱ ስሜ ተለጥፎ የእመቤቴ ቀን ቅዳሜ ቀን ነው እንደዚሁ ሰነዱ ስማችሁ ተለጥፏል ተብሎ ከክፍለ ከተማ ተደወለብኝ ማለት ነው። ከዛም በሳምንቱ ሄድኩና የጊዮርጊስ ዕለት ዘመን እያዞርኩኝ የሚከፈለውን ነገር ተፋፈልኩኝ። መጣውና ደግሞ በመቼ ነው ማለት ነው ደግሞ የማርያም ሳምንት በ28 መጥቼ ተናግሬ ነበረ። እንደው የሆነ ጫፍ ነገር አይቻለሁ እመቤቴ እንደው መጨረሻውን አሳይኝና ፈትኜሽ ለሚሄደው እንደው አይበቃሽም ለአንቺ 5000 ብር ብቻ እንደው ቀልድ ዝም ብዬ ሰጥቼሽ እመቤቴ ለ15 ቀን ደግሞ የማርነቱን ስላለ እመሰክራለሁ እዚህ ላይ ቆሜ ላላመኑ እንዲያምኑ እመቤቴ የምላችሁ ላላመናት እንዲያምኑ ምስክርነት ያው ካርታው በስሜ ገባ። በ15 ቀን 4 ዓመት ሙሉ ታሰረ። 5000 ብር ነበር። 5000 ብር ገበያ ልጃለ እኔ የሰማቸው ላሊት አምላክነት እሷ ትስማችሁ ተቸገ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክላቸው። እንግዲህ እኛም የሰማነውን እግዚአብሔር ያሰማንን። እንግዲህ ከነፍስና ከስጋችን ያዋህድልን፣ ምግበ ስጋ ምግበ ነፍስ ያድርግልን። 30 60 100 ፍሬ ያማረ እንድናፈራ ይርዳል። እንግዲህ ለጠቢብ ለሚሰማ ለሚያስተውል ከልቡ ለሆነ አንድ ቃል በቂ ናትና ይህንን የመሰለ ወንጌል እግዚአብሔር ለዛሬ እንድንማር አድርጎናል። ስሙ የተመሰገነ ይሁን። እንግዲህ የተወደዳችሁ ውድ እህትና ወንድሞች በሁሉ ዓለም በአገር ውስጥም በውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን የተወደዳችሁ የኦርቶዶክስ እምነት ተከታዮች ይህ ቻናል ያድግ ዘንድ እንግዲህ ለእህት ለወንድሞች ሼር፣ ሰብስክራይብ እንዲያደርጉ ትብብራችሁን እጠይቃለሁ። በሚቀጥለው እግዚአብሔር በቸርነቱ እስኪያገናኘን ድረስ የእመቤታችንን አማላጅነት ያለንበት ይጠብቀን እያልኩኝ ከወዲሁ እሰናበታለሁ። እግዚአብሔር ከሁላችን ጋር ይሁን። ይቆያል።